ያላባት እንዲያድግ ስለማልፈልግ ነው እንዳንጠለጥልሻለሁ። ምን አይነቷ እንከፍ ናት ጋይስ! አንድ እውነት ልንገራችሁ፣ እቺ ሴት ሆን ተብላ በቡርኬ ጓደኞች አጠገብ በቡርኬ ጓደኞች በአጠገቡ ባሉ ጓደኞች የተሰራ ሴራ ነው። እኛ አታምጣት እቺ ልጅ አላልንክም፣ አልነገርንክም። አቶ ሚፍታ እቺን ሴት ማየት አንፈልግም አላልንክም። በምንም ይሁን በምንም አይነት ተዘዋዋሪ ለምንድን ነው ይዘህብን የምትመጣው ማለት ነው? እኛ ምን አገባን? ኦኬ ምን አገባን? እስክትወልድ ድረስ እሷን ማየት አንፈልግም። ትውለድ፣ ይመረመራል። ደግሞ እንዴት ነው የምትለው? ከዚህ በኋላ ከቡርኬ አጠገብ እንዳላይሽ አላለቻትም ለሀይሚ? ከኋላ የመጣ አይን አውጣ። እውነትሽን ነው። ጭራሽ አትፈልጊም፣ እሷን ማየት አትፈልጊም፣ ከቡርኬ አጠገብ ልታየት አትፈልጊም። ድፍረትሽ ብቻ ይበቃል። አንቺ ዝርክርክ ሰነፍ ማለት ነው። ኦኬ ድፍረትሽ በጣም ነው የሚበቃው። ድፍረትሽን ሳላደንቅ አላልፍም። ጭራሽ ሀይሚን ጭራሽ አንቺ ቡርኬን እኮ ለዚህ ደረጃ ያደረሰችው እኮ ሀይሚ እኮ ናት። ጭራሽ ከሱ አጠገብ እንዳላይሽ ጭራሽ እኮ ነው። እኔ ልጄ ማሳደግ አቅቶኝ አይደለም፣ ግን የአባትነት ፍቅር ሂጂና አባቱን ፈልጊያ ሂጂ። ለማን ነው እንትን ያልሽው? እግርሽን ለማን ነው ከፍ ያደረግሽው እንዴ? እግርሽን ከፍ ላረግሽለት ሰው እኮ ነው ሄድሽ መፈለግ ያለብሽ እንዴ። እሱ መጥፎ ሁኔታ ውስጥ መጥፎ ሲቹዌሽን ውስጥ አገኘሽ እንጂ እኮ አገኘሽ ማለት ከአንቺ ጋር ተጋደመ ወይም ደግሞ የሆነ ነገር አደረገ ማለት አይደለም እኮ። አገኘሽ በቃ ማንኛውም ሰው የሚያደርገውን ነገር ነው። በቃ አገኘሽ፣ ደብሮት ነበር ላገኘ ስትይው አገኘሽ። ማናችንም በፍቅር ስንጎዳ የሆነ ያለፈ ሰው ካለ ያን ሰው እናገኘክ እስኪ ምናምን ሻይ ቡና እንበልክ ከተባለን እንባባላለን። ሻይ ቡና አልሹ ማለት ግን አንቺ አብሮሽ ተኛ ማለት አይደለም። ጭራሽ እስከ ማስፈራራት ደረጃ ድረስ በህግ ምናምን ምን ታመጫለሽ? እንዳውም ልንገርሽ ቡርኬ፣ የምሬን ነው ምልክ፣ ህጉ ለአንተ ነው የሚፈቅድልክ። ይውል ሀይሚ መክሰስ አችልም፣ ማንም ሰው መክሰስ አይችልም እሷን ግን መክሰስ የሚችለውና መቀመቅ ቢያንስ እንኳን በትንሹ 6 ወር እስር ቤት ውስጥ ልጇን እንድትወልድ ከፈለግ ከሰሳት። ለምንደው ማከሳት? ምንድነው የሚያስፈራክ? ለምንደው የምፈራው አንተ? ከሰሳት ቀድመክ፣ እሷ ሳት ቀድመ አንተ ቀድመ ከሰሳት። እኔ ምንም አይነት ግንኙነት የለኝም። ምንም ያረኩት ነገር የለም። የሆነ ጊዜ አግኝቻታለሁ፣ ሻይ ቡና ብያታለሁኝ። ነገር ግን አሁን ከቆይታ በኋላ ከስንት ወራት በኋላ መታ አርግዣለሁ አለችኝ ብለክ እና ልጅ አንተ ነው እያለች ይኸው ህይወቴን፣ ትዳሬን፣ ብዙ ነገር ቤተሰቦቼን ሁሉ እየበጠበጠች ነው ብለክ ለህግ ማመልከትና ሪፖርት ማድረግ ትችላለህ። እስክትወልድና እንኳን ማን ነው ልጁ ዲኤንኤ እስኪመረመር አጠገብክ እንዳትደርስ በህግ ማስደረግ ትችላለክ። ቡርኬ ካቃተክ ወይም ደግሞ እኛ እናግዝክ፣ እኛ እናገናኝክ፣ የግል ጠበቃ የምትፈልገውን ሰው እኛ እናገናኝ። ለምንድን ነው ማትሰማም? ፕሊዝ ልስን ዲ ቡርኬ ምን ሆነክ ነው? ሀይሚ የሆነ ነገር እንድትሆን ትፈልጋለህ? በቃ ሀይሚ ሌላ ስሜት ውስጥ ነው ያለችው። ጥሩ ስሜት ላይ አይደለም ያለችው። በባለፈው ወደቀች፣ ጭንቅላቷ እንደዛ ሆና ታያለቅ። አሁንም ደግሞ ማመን አልቻለችም። እየጠራችሁ አታዝጓት። ሚፍታ የምትባል አንተ ማለት ነው። ኦኬ አንተ ሚፍታ የምትባል ጥቁር አዝሙድ ማለት ነው። ይኸውልህ ስማኝ፣ እችን ሴት ሆነ ብለክ በውስጥ እያወራሃት አስመስለ ይዘሃት የምትመጣው አንተ ነክ፣ ተጠያቂውም አንተ ነክ፣ ማንም አይደለም። ምክንያቱም ልንገር፣ አንተ ጎበዝ ምርጥ ወንድም ብትሆን ወይም ደግሞ ምርጥ ጓደኛ ብትሆን ኖሮ ልንገር ካደለ ለብቻ ከእሷ ውጭ አግኝተህ ታናግራቸው ነበር። ችግራችሁ ፍቱ ብለህ ሁለቱን መጀመሪያ ሀይሚን ለብቻ ታገኛታለህ፣ እንደ ወንድም እንደ እህት እንደ ጓደኛ ትገስጻለህ። ከዛ በኋላ ቡርኬን ታገኛለህ፣ ችግሩን ለመፍታት ከቡርኬ ጋር ትወያያለህ። አንተ ግን እሷን ይዘህ መጠቅ በቃ ዛሬ መጨረሻ እየሳቅ ለዛ ሙድ እያያዝክ፣ ያ ማለት ምንድን ነው? ጠይቂው፣ ልጁን ማሳደግ አለበት፣ ያንቺ ህይወት ተበላሽቶ ምናምን ብለክ መክረክ ነው ይዛሃት የመጣኸው ልጅቷ። ምክንያቱም ልጅቷ ራሱ እያገጠጠች ነበረ፣ ገባ? እየሳቀች ነበረ። ምክንያቱም ተመካክራችሁ ነው አይመጣችሁት። ስለዚህ አሁንም ወደዳችሁም ጠላችሁ አንድ እውነት እኔ የምነግራችሁ ነገር፣ ቡርኬ ጓደኛ የለክም። ጠንካራሁን፣ ወደ ሀይሚ ህይወት ተመለስ። ሀይሚ ብቻ ናት የአንተ ሀይሚ ብቻ ናት። ሌሎቹን አትመናቸው። ለአንተ መልካም የሚያስብ አንድ እንኳን ሰው የለህም። አንድ ሰው እንኳን የለህም። እና በጣም ነው ያዘንኩት በተፈጠረው ነገር ዛሬ ማለት ነው። አትበሳጭ ሀይሚ፣ ንቂ። ህይወትሽን ለመረበሽ፣ የአንቺን ህይወት ለመበጥበጥ፣ አንቺን ከጥቅም ውጭ ለማድረግ ነው የመጡት። ገብቶሻል? እንድታዝኒ፣ በቃ እንድትታመሚ፣ እንድትበሳጪ። በቃ አንቺ ትበልጫለሽ፣ በጣም ቆንጆ ነሽ፣ ከማናቸውም የተሻለ እውቀት ያለሽ ልጅ ነሽ ሀይሚ። እሺ ቡርኬን ደግሞ ተረጁ። እስኪ ለብቻችሁ አውሩ እስኪ ለብቻችሁ አንቺና ቡርኬ ብቻ ተቀጣጠሩና ጭቅጭቅ የሚሆን ምንም ይሆን እስኪ ለብቻችሁ ተነጋገሩበት። እስኪ ይህን ጉዳይ ተነጋገሩበት። እናንተ ሚፍታን አምናችሁ ነው? ሚፍታ ሊያስታርቃችሁ መስሎችሁ? በጭራሽ። አሁን ያዘነ መስሎ እንደዚህ እኔ ምንም አላቅም። ብቻ ግን እኔ በእውነት አላቅም። ምክንያቱም ሰው ሁሉ ራስ ወዳድ ነው፣ ጥቅመኛ ነው። ገባችሁ?
እኔ ሚፍታ አዝኜብሃለሁ። የእውነት እኔ የምር ወዳጃቸው ነበር የምትመስለኝ፣ ግን አንተ ጠላት ነህ። ወዳጅ ብትሆን እሷን ይዘህ መተህ የምትጠይቀው ለብቻው። ምንድን ነው ችግሩ ብሩኬ? ምንድን ነው የተፈጠረብህ? የኔ ወንድም ብለህ ለብቻው ትጠይቀው ነበር። እሷን እየጎተትክ በየደቂቃው አትመጣም ነበረ። ስለዚህ ይሄ ነው። አንቺ ሴት ተከበሪ፣ ተከበሪ። አለበለዚያ እኛ ለሚመለከተው እኛ በአቅማችን ራሱ መሄድ ያለብን ደረጃ መሄድ እንችላለን። ለምንድን ነው ጋይስ እኛ ተባብረን ሪፖርት ማናረገው? ጭራሽ ቲክቶክ ላይ ሁሉ እየፖሰተች ያለችውን አላያችሁም? ልጅቷ እየፖሰተች ያለችውን ቪዲዮ አይታችኋል? በቃ የሆነ ሀይሚ እንዲሰማት ሀይሚ እንድትጎዳ ምናምን እያደረገች ያለችውን መንገድ ማቆም አለባት። አስፈላጊ ከሆነ ደግሞ እኛ ምን ማድረግ እንዳለብን በውስጥ እንነጋገራለን። አብዛኞቻችን የእኛ ግሩፕ አባላቶች እንነጋገራለን። ድጋሚ እንዳትመጪ ነው የምናደርግሽ። እመኝን። ብዙ ዶክመንትና ፋይሎች እጃችን ገብተዋል። አርፈሽ ለቤተሰቦች ብትኖሪላቸው ይሻልሻል። መኖር ካልፈለግሽ ደግሞ አስፈላጊውን ነገር ማድረግ እንችላለን። በቃ እስክትወልጂ ጠብቂ ተባልሽ አይደለ? ጠብቂ። በቃ ልጅ ነው አይደለ? ውለጂ፣ አምጪ፣ ይመረመራል። ልጁ ከሆነ ያሳድጋል። ከዛ በተረፈ ልጁን አናቱ ላይ እየወጣሽ ልታስጨንቂው አይገባም። ይሄ ነው መልዕክቴ። ሀሳብ አስተያየታችሁን ኮመንት ላይ ጻፉ።